ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን እንዴት ነው? ከወልቭሱ ስሜት አገገማችሁ? ዛሬ እንደሚሻላችሁ ተስፋ አደርጋለሁ። ዩናይትድ የምተዉት ነገር አይደለም። ቲሙ ዛሬ ተሸነፈ፣ ሊያበሳጫችሁ ይችላል፣ እንቅልፍ ላይ ወስዳችሁ ይችላል። እንዳልወሰዳችሁም ተስፋ አደርጋለሁ። አንዳንድ ቤተሰቦቼ በንጋታውም እንደዚሁ ትዝ ሊላችሁ ይችላል። በሶስተኛው ቀን ግን ያው ቀስ እያላችሁ ኖርማላይዝ ታደርጉታላችሁ። እችን ነገር ደግሞ ተላምደናታል። ዩናይትድ በጣም ጠብቀነው እንደዚህ ነጥብ ሲጥል ወይ ሲሸነፍ በጊዜው በጣም መበሳጨት ያለ ነው። ከዛ በኋላ ደግሞ ያው ኖርማላይዝ እናደርገዋለን። በቃ የድሮ ብዙ የጣላቸው ነጥቦች ትዝ ይሉናል እና እንደ ሽንፈትን ነጥብ መጣልን በእንደዚህ አይነት ሁኔታ እንደ ኖርማል ነገር አድርገን ቆጠር ነው ማለት ነው። አያችሁ፣ ይሄ ነው አሁን መጥፎ ካልቸር እየሆነ ያለው። ይሄ አስተሳሰብ ተጫዋቾቻችን ጋርም አለ። እነሱም በቃ ኖርማላይዝ አድርገውታል። እኛም ኖርማላይዝ እያደረግነው ነው ማለት ነው። ለማንኛውም ግን ስለ ማንቸስተር ዩናይትድ እንደተለመደው ዛሬም ብዙ የማነሳቸው ሀሳቦች አሉ። በተለይ ትናንት ኮሜንታችሁ ላይ ሩበን አሞሪምን እንደምደግፍ ነው እንግዲህ የነገራችሁኝ። አሁን ብዙዎቻችሁ ተስፋ ቆርጣችኋል በአሞሪም ግን ስለ አሞሪም ያለውን ነገር እውነታውን ያለኝን ሀሳብም ቢሆን አሰልጣኙን በተመለከተ እውነታውን ዛሬ ያስቀምጣሉ ቤተሰቦች። በነገራችሁ ላይ ማሬስካን ጨምሮ ፋቤጋስ አሰልጣኞች ተይዘዋል፣ በዩናይትድ ሊስት ውስጥ አሉ። ሩበን አሞሪም አደጋ ላይ ነው። ይሄ ምንም ጥያቄ የለውም፣ የታወቀ ነው። ሲዝኑን ማሳመር ካለበት አሁኑኑ አሳምሮ ሲዝኑን በጥሩ ውጤት መጨረስ አለበት። አለበለዛ በዩናይትድ ቤት አይቆይም። አሞሪምን ደገፍነውም አልደገፍነውም ለውጥ መምጣቱ አይቀርም። በዩናይትድ ቤት የማይሻሻል ከሆነ እርግጥ ነው የክለቡ አመራሮች ከአሰልጣኙ ጎን በመቆም ዝውውሮችን ሊፈጽሙ እንደሚችሉ የጥር የዝውውር መስኮት ላይ እየተነገረ ነው የሚገኘው። ግን ዘርክዚ ለቆ እሱን የሚተካ አንድ የአጥቂ ባህር ያለው ተጫዋች እየተባለ ነው። ለምሳሌ ዴሞንዴ፣ ማቴታ ስማቸው እየተነሳ ነው። እንዲሁም አማካይ ክፍል ላይ የሚነሱ ተጫዋቾች አሉ። በተለይ በኢሊየት አንደርሰን ዝውውር ጉዳይ ቲም ቶክ ትላንት ያወጣው መረጃ አለ። አዲስ ነገር ነው። እሱ ምን አለ የምትሰሙት ይሆናል። እነኝህን እና ብቻ ሌሎችም ሀሳቦች አሉኝ፣ ዜናዎች አሉኝ። እየሰማን አብረን እንቆይ እላለሁ። ቤተሰቦች ላይክ ማድረጋችሁን ደግሞ አትርሱት። ይህን ቪዲዮ 600 ላይክ አድርሱት። ቤተሰቦች መልካም ቆይታ። በቅድሚያ የባፍኮን መረጃ ሳደርሳችሁ የዩናይትድ ተጫዋቾች የሆኑት አማድ ከአይቬሪ ኮስት ጋር፣ ብሪያን ቦሞ ከካሜሮን ጋር እንደዚሁም ነስር ናዝራዊ ከሞሮኮ ብሔራዊ ቡድን ጋር ወደ ቀጣዩ የአፍሪካ ዋንጫ የ16ቱ ጥሎ ማለፍ መግባታቸውን አረጋግጠዋል ሶስቱም ተጫዋቾች። ስለዚህ ለቀጣይ ቢያንስ አትሊስት አንድ ሳምንት ይቆያሉ ማለት ነው። አማድ ዲያሎ በውድድሩ ላይ አምስተኛው ከፍተኛ ሬቲንግ ያገኘ ተጫዋች ሆኗል። እስካሁን በተደረጉ የአፍኮን ጨዋታዎች ላይ አማድ 7.73 ሬቲንግ ያገኘ ትልቁ ሬቲንግ የተሰጠው አምስተኛው የአፍሪካ ተጫዋች ሆኗል። ውድድሩ ላይ ከተሳተፉ ተጫዋቾች መካከል የሁስኮርድ መረጃ ነው። ሌላው እንግዲህ ቀጣይ የሚደረጉ የአፍሪካ ዋንጫ ጨዋታዎችን ጥቆማ እንደዚሁ ሰጣችሁ። ማሊ ከቱኒዚያ ጋር ይጫወታሉ፣ ይገናኛሉ ቀጣይ 16 ውስጥ ማለት ነው። ሴኔጋል ከምስራቅ አፍሪካዋ ጋር ሱዳን ትጫወታለች። ግብፅ በበኩሏ ከቤኒን ጋር እንድትጫወት ቀጣይ ዕጣ ፈንታዋ ሆኗል። የአማድ ዲያሎ አይቮሪ ኮስት ከቡርኪና ፋሶ ጋር የምታደርገው ጨዋታም ከድልድሎቹ መሃል ነው። እንዲሁም ደቡብ አፍሪካ ከብሪያን ምቦሞ ካሜሮን ጋር ቀጣይ ጨዋታዋን ታደርጋለች። የማዝራዊዋ ሞሮኮ ደግሞ ከዚሁ ምስራቅ አፍሪካዋ ታንዛኒያ ጋር ጨዋታውን እንዲሁም ብታደርግ ይሆናል። አልጄሪያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ናይጄሪያ እና ሞዛምቢክ የሚያደርጉት ሌላኛው ተጠባቂ የሆነ የ16ኛው ዙር ጨዋታ ነው ማለት ነው። በ16 ክለቦች እንግዲህ በቀጣይ 8ቱ ስለመግባት የሚያደርጉት ቀጣይ ጥሎ ማለፍ የአፍሪካ ዋንጫ ድልድል ይሄንን ይመስላል። ስለዚህ የዩናይትድ ተጫዋቾች አትሊስት ቢያንስ ለአንድ ሳምንት በውድድሩ ላይ ይቆያሉ ማለት ነው። ቤተሰቦች እንኳን እንግዲህ ለአዲሱ ዓመት አደረሳችሁ እንላለን። ምክንያቱም የቻናላችን በርካታ ተከታዮቻችን እንግዲህ ከሀገር ውስጥም እንዳላችሁ እናውቃለን። በተለያዩ አረብ ሀገራት፣ በአሜሪካ፣ ካናዳ፣ ደቡብ አፍሪካ፣ እዚሁ አፍሪካ ውስጥ ብዙ ተከታዮች አላችሁን። የዩናይትድ ቤተሰቦች እንግዲህ ይህንን አዲስ ዓመት የምታከብሩ ካላችሁ በፈረንጆች ማለት ነው 2026 በይፋ
ገብቷልና እንኳን አደረሳችሁ ልንላችሁ እንወዳለን ቤተሰቦች። ያው ድባቡ ስሜቱ እዛው ባላችሁበት ሀገር ሞቅ እንደሚል ተስፋ እናደርጋለን። ዩናይትዳውያን ግን እንዳሰው እስቲ 2025ን ዩናይትድ እንዴት አለፈው የሚለውን በጣም ብዙ የተፈተንበት ነው እንደ ክለብ እንደ ደጋፊም ቤተሰቦቻችን እና ለትውስታ መለስ ብለን እንደሆን ለማስታወስ ያህል ማንቸስተር ዩናይትድ ኦናና ሆይለንድ እና ጋርናቾን ከክለቡ እንደዚሁ የሸኘበት ዓመት ነበር 2025። የዩሮፓ ሊግ ፋይናልንም እንዲሁ በቶተንሃም ተሸንፈን ሙሉ የጨዋታ ብልጫ ቢኖርንም እንዲሁ ያጣንበት ዓመት ነበር። ይሄ በጣም የሚያስቆጭ አጋጣሚ ነበር። ከዛ ውጭ በፕሪሚየር ሊጉ አምና ላለመውረድ እንዲሁ ተፋልመናል። በዩናይትድ ታሪክ በፍጹም እንግዲህ ታይቶ አይታወቅም። በዩናይትድ ደጋፊነታችን ያምነው በጣም አስቸጋሪ የሆነ ሲዝን ነበር እና ቡድኑ እንደማይወርድ ለወራጅ ቀጠና ነው የሚጫወተው ተብሎ ሁሉ እስኪሳለቅበትና ላለመውረድ ስንጫወት ያሳለፍንበት ዓመት በመሆን 2025 አይረሳም። ሊቨርፑልን በአንፊልድ የረታንበት እንዲሁ ዓመት ነበረ። የሊዮንን በጣም ተአምራዊ የሆነውን ከምባክ ያሳየንበትን ምናልባት የ2025 በጣም ምርጡን ጨዋታ በኦልትራፎርድ የተመለከትንበትም ዓመት ነበረ። እንዲሁም ማርከስ ራሽፎርድ ከሚወደው ካደገበት ክለቡ ጋር የተለያየበት ጊዜ ነው 2025። ቼልሲን፣ አርሰናልን የመሳሰሉ ቡድኖችን እንዲሁ በ10 ተጫዋቾች የረታንበት ዓመት ነበረ። አማድ በኢታድ እጅግ አስገራሚ የሆነች ጎል አስቆጥሮ ዩናይትድን ጣፋጭ ድል እንዲቀናጅ ያደረገበትም ዓመት ነው። ላሚንስን የገዛንበትና ከኦናና ቅድም እንዳልኳቸው የተገላገልንበት ዓመት ነው። በጣም የሚያሳዝነው ግን ይህ ዓመት ሊያልቅ ሲል ደግሞ ተጎድቶ የሚያውቀው እና ያለመድነው ብሩኖ ፈርናንዴስ በጉዳት ምክንያት ክለቡን የተገለለበትም ዓመት ሆኖ አልፏል ማለት ነው። የመጨረሻው እንግዲህ መጥፎ ትዝታችን የ2025 ቢሆኑ ቤተሰቦች ከወልቭስ ጋር በሊጉ በጣም ደካማ ሲዝን እያሳለፈው ቡድን ጋር የመጨረሻ 3ኛ ነጥቡን እንዲያገኝ በኦልትራፎርድ አቻ ወጥተን 1 ነጥብ የሰጠንበት ከባለፈው 2025 ሲዝን የዩናይትድ የማይረሱ ሁነቶች መካከል አንዱ ነው። እዚህ ጋር የግሪምስቢ አስገራሚ የሆነ ሽንፈትንም መጥቀስ ትችላላችሁ እና 2025 ለማንቸስተር ዩናይትድ በጣም ጥቂት የሚባሉ ጥሩ የእግር ኳስ ጊዜያትን ለምሳሌ የሊዮኑ ጨዋታ ፍጹም ከአእምሯችን የሚጠፋ አይደለም። ቤተሰቦቻችን ማንቸስተር ሲቲ ላይ የተቀናጀነው አስገራሚ የሆነ ድልም ፍጹም የሚረሳ አይደለም። ሊቨርፑልንም እንዲሁ ያሸነፍበት ያው ፐርፎርማንስ በጣም ጥሩ የሚባል ነው። ቤተሰቦቻችን አርሰናልን ጭምር ማለት ነው። ቼልሲ በጎዶሎ ተጫዋች ቢሆንም ግን እና ብዙ ውጣ ውረዶችን አልፈናል። በአብዛኛው ግን የተፈተንበት ዓመት ነበር። ከደስታዎቹ ይልቅ ሀዘኖቹ እና በቡድኑ መጥፎ ፐርፎርማንስ እንደዚሁ በትራውማ ያሳለፍነው ዓመት ነበር ቤተሰቦቼ እና 2025 ግን ከዚህ የተሻለ ዓመት እንደሚሆንልን ተስፋ እናድርግ። ዩናይትድ እንዳምናው ባይሆን ከአምናው የተሻሉ ነገሮችን ውጤቶችን እንደሚያስመዘግብ ሁላችንም እምነት አለን። ለማንኛውም በ2026 የማንጎዳበትና በጣም ጥሩ ጊዜ ከማንቸስተር ዩናይትድ ጋር የምናሳልፍበት ዓመት እንዲሆንልን ነው የምመኘው። ቤተሰቦች ወደ ዜናዎቻችን በቀጥታ ልለፍና ባለፈው እንግዲህ የወልቭስን ጨዋታ በተመለከተ ትላንት ያው ቪዲዮ ሰርተናል፣ ተንፍሰናል። ቤተሰቦች እናንተም በርካታ ሀሳቦቻችሁን ሰጥታችኋል ኮሜንት ላይ ተመልክቼዋለሁ። ፋሚሊዎች አብዛኞቻችሁ ሩበን አሞሪም በቃን ያላችሁ ናችሁ። ብዙዎቻችሁ ሀሳባችሁ ያ ነው። ኦፍኮርስ አሁንም አሰልጣኙ እንዲቆይ አማራጭ የለንም፣ በዩናይትድ በኩል አሰልጣኙ መቆየት ያለበት ብላችሁ የምታምኑ በርካታ ናችሁ። ግን አብዛኞቻችሁ አሁን ተስፋ እንደቆረጣችሁ ከኮሜንቱ መታዘብ ችያለሁ ቤተሰቦች እና በነገራችሁ ላይ እናንተ ብቻ አይደላችሁም። የማንቸስተር ዩናይትድ ደጋፊዎች እኔ በዚህ ደረጃ አሰልጣኝ ሲቃወሙ ተጫዋቾችን ሲቃወሙ አይቼ አላቅም። ብዙም እንደዚህ አይነት ነገር ትውስታ የለኝም። ታውቃላችሁ ተጫዋቾቻችን ጨዋታቸውን ከጨረሱ በኋላ ደጋፊዎችን በማጨብጨብ ይሰናበታሉ። ያው እናመሰግናለን ስለደገፋችሁን አይነት ነገር ነው። ግን ከወልቭሱ ጨዋታ መጠናቀቅ በኋላ በስቴዲየሙ ቆይቶ ከነበሩ ደጋፊዎች መካከል ተጫዋቾቹ ላይ ጩኸት ያሰሙ ደጋፊዎች ነበሩ እና ይሄ ጩኸት አሁን ስቴዲየም ውስጥ ብቻ አላበቃም። በነገራችሁ ላይ ልክ ከስቴዲየም ከወጡ በኋላ ደግሞ አውቶግራፍ ለማስፈረም እና አንዳንድ ነገሮችን ከተጫዋቾች ጋር ፎቶ ለመነሳት አይነት ነገሮችን ለመውሰድ ደጋፊዎች በብዛት ከኦልትራፎርድ ውጭ ይቆማሉ እና
ብዙ ጊዜ የተለመደው ነገር ምንድን ነው? ለምሳሌ አሁን ሩበን አሞሪም ጨዋታ ካለቀ በኋላ ይወጣል። ቢያንስ ለአንድ ሰዓት ይላሉ። አንዳንዴ እስከ 2 ሰዓት ሁሉ የሚቆይበት ጊዜ አለ አሉ። ጨዋታ ካለቀ በኋላ ለደጋፊዎች ይፈርማል ማለት ነው። ፎቶ ይነሳል አብሯቸው። ለእያንዳንዱ ደጋፊ ነው ይሄን ሲያደርግ የነበረው ከዚህ በፊት። ህግም እንደወጣ ታውቃላችሁ። በፕሮግራም ነው ተጫዋቾችም እንዲፈርሙ ይገደዳሉ። አሞሪም ግን ይህንን ያለ እረፍት ነው የሚያደርገው ሁል ጊዜ ከኦልድ ትራፎርድ ሲወጣ። ከወልቭሱ ጨዋታ መጠናቀቅ በኋላ ግን ሩበን አሞሪም ይሄን ሳያደርግ ለመጀመሪያ ጊዜ ደጋፊዎችን ዝም ብሎ አልፏል ነው የተባለው። በዛ ላይ ደግሞ አሞሪም ላይ ሁሉ ሳይቀር ተጫዋቾቹ ላይ ሁሉ ሳይቀር ከኦልድ ትራፎርድ የጓሮ መውጫ በር ጠብቀው የዩናይትድ ደጋፊዎች ተጫዋቾች ወደ ቤታቸው በሚሄዱ ሰዓት ጩኸት ሲያሰሙ እንደነበረ ቪዲዮ ተመልክቻለሁ ማለት ነው። ይሄ ትንሽ ያስገርመኝ ለየት ያለ ነገር ነው። ከዛ ውጪ ደግሞ ሩበን አሞሪም 2 ቅያሬዎችን ሲያደርግ በኦልድ ትራፎርድ ሁሉ ሳይቀር የዩናይትድ ደጋፊዎች ሲጮሁ ነበር። ቅያሬዎቹን በመቃወም ተብሎ ተነግሯል። ቪዲዮም ተመልክቻለሁ። ቤተሰቦች በተለይ ሄቨን እና ማንታቶ የተባለውን ተጫዋች ለመቀየር ሲዘጋጅ ሩበን አሞሪም ነው እንግዲህ ጩኸት ሲያሰሙ የነበሩት። በኦልድ ትራፎርድ የታደሙ የክለቡ ደጋፊዎች ይሄ በአሰልጣኙ ቅያሬ ላይ ደስተኛ እንዳልሆኑ ነው የሚያሳየው እና አሁን እውነት ለመናገር ቤተሰቦች ዲያጎ ዳሎ ሲወጣ ሁሉ ሲጮሁበት ነበረ። ከኦልድ ትራፎርድ ጀርባ በነበረው የተጫዋቾቹ ሽኝት ፕሮግራም ላይ ማለት ነው። ወደ ቤት ሲሄዱ የማየት ፕሮግራም ወይ የማስፈረም ፕሮግራም ላይ እና ዲያጎ ዳሎም በጣም ፊል አድርጓል እና ተጫዋቾቻችን በሙሉ ኦፍኮርስ በዛ ቀን ጥሩ ፊል ሊያደርጉ አይችሉም። ምክንያቱም ደጋፊ በደንብ አድርጎ እንደተቃወማቸውና የተለየ ባህሪ እንዳሳያቸው ከወልቭሱ ጨዋታ በኋላ መረዳት ይቻላል ማለት ነው እና ያልጠበኩት ነው። በነገራቸው ላይ በዩናይትድ ደጋፊነት ታሪክ ብዙ ነገሮችን አይቻሉ። ግን በዚህ ልክ የዩናይትድ ደጋፊዎች ምንጊዜም ቢሆን ተጫዋቾቹ መጥፎ ነገር እያሳለፉ እንኳን ከጎናቸው ነው የሚቆመው። አሁን ግን የበቃው ይመስለኛል። በተለይ ወልቭስ ጨዋታ በጣም የሆነ ነገር ትራይገር አድርጓል። አይ በቃችሁ አይነት ነገር ስሜት ነው ያለውና ይሄ ነገር መንጸባረቁ ትንሽ ያስገረመኝ ነገር ሆኗል ማለት ነው። ያልተለመደ ባህሪ ስለሆነ እንግዲህ ማንቸስተር ዩናይትድ ከ19 ጨዋታ በኋላ በዚህ ሲዝን ያጠናቀቀው እንደምታውቁት 30 ነጥቦችን ይዞ ነው 6ኛ ደረጃ ላይ ተቀምጧል። 33 ጎል አስቆጥሯል። ቡድኑ 4 ፖዘቲቭ ጎል አለው ማለት ነው ዲፍረንስ። አምና በዚህ ሰዓት ከ19 ጨዋታ በኋላ ግን 14ኛ ላይ ነው የተቀመጥነው። 22 ነጥብ ይዘን ነበረ። ዘንድሮ 8 ነጥብ ብልጫ ይዘን ነው የተቀመጥነው። እንዲሁ 21 ጎል አስቆጥረናል። አምና 33 ጎል በዚህ ሲዝን አስቆጥረናል። ይሄ ማለት 12 ጎል ብልጫ ነው ያስቆጠርነው። እንዲሁም አምና ኔጌቲቭ 5 የጎል ዕዳ ነበረበት ማለት ነው። ዩናይትድ ስታዩት በቁጥር ደረጃ ዩናይትድ ከአምናው የተሻለ ነው በጣም። በነጥብ ደረጃ ካየን 8 ነጥብ ቀላል አይደለም በፕሪሚየር ሊጉ። በጎል ደረጃ ካየን ቡድኑ ወደ 12 ጎል ተጨማሪ ያስቆጥሯል። የጎል ዕዳ የለበትም፣ ፖዘቲቭ ነው ያለው። ይሄ መሻሻል ሊሆን ይችላል ከአምናው አንጻር የምናይ ከሆነ። በጣም የሚያበሳጨው ግን ከዚህ በፊት እኔ ደጋግሜ ተናግሬያለሁ። ዩናይትድ በጣም ኢዚ የሆኑ ማግኘት ያለበት እንደው በትንሹ 10 ነጥቦችን ጥሏል። በትንሹ ኢዝሊ ነው የምላችሁ። ማንቸስተር ዩናይትድ በቃ ግዴታ አሁን ልክ እንደ ወልቭስ አይነት ጨዋታዎች 2 ነጥብ በዘፈቀደ የጣልንባቸውን ጨዋታዎች ኤቨርተን በተደጋጋሚ ተናግሬያለሁ። 3 ነጥብ ከኤቨርተን ጋር እዛው ከዌስትሃም ጋር እንዲሁ 2 ነጥብ ማንሳት ትችላላችሁ። ከበርንበዝ በጣም ደካማ የሊጉ ቲም ነው፣ ከሱም ጋር 2 ነጥብ ኢዝሊ 10 ፖይንት ዩናይትድ በቀላሉ ማግኘት የሚገባውን ነጥብ እና ደጋፊው በተለይ በሚጠብቀው ሰዓት በቃ ያሸንፋል ብሎ በገመተ ሰዓትና ቲሙን ጥሩ ፐርፎርም እንዲያደርግ በጠበቀበት ሰዓት እንደ ዋዛ እና እንደ ፈዛዛ ነው ማለት ነው በቲሙ 10 ነጥብ እየጣለው ማለት ነው። ስለዚህ ከአምናው ነጥባችን ኢቨን እጥፍ መሰብሰብ እንችል ነበር። ከአምናው በዚህ ሰዓት እጥፍ ነጥቦችን ሰብስበን መቀመጥ እንችል ነበር ማለት ነው። ቢያንስ 22 ነው አምና የሰበሰብነው በዚህ ሰዓት። ዘንድሮ ግን አትሊስት ዩናይትድ ነጥቡን ቢያንስ እስከ 40 ነጥብ ድረስ ማድረስ ይችል ነበር። እነኝህን ኦፖርቹኒቲዎች ማባከኑ ቡድኑ ደጋፊውን በደንብ ያስቆጣ ይመስለኛል። እኔን
በተደጋጋሚ አውርቼዋለሁ። በጣም ነው የሚያስቆጨኝ። ሲዝኑ መጨረሻ ላይ እንደው በጣም የሚያስቆጩን ነጥቦች ይሆናሉ ወይ ለአውሮፓ ሻምፒዮንስ ሊግ ተቃርበን በእነኚህ በ1 ወይ በ2 ነጥቦች ምክንያት ወይ በ3 ነጥቦች ምክንያት የአውሮፓ ሻምፒዮንስ ሊግን ስናጣ አስቡት ፊሊንጉን። ምክንያቱም የእንግሊዝ ክለቦች ኮታ ሊጨምር ይችላል። ልክ እንደ አምናው 5 ቲሞች ሊሳተፉ ይችላሉ። ስለዚህ አምስተኛ መውጣትም ሻምፒዮንስ ሊግ ሊያሳትፈን ይችላል። የዛኔ ሲዝኑ ካለቀ በኋላ በ1 ወይ በ2 ነጥብ ዩናይትድ አውሮፓ ሻምፒዮንስ ሊግን ሚስ አደረገ ተብላችሁ እንደው ሲነገራችሁ ወይ ቴብሉን ስታዩ አስቡት ምን ፊል ልታደርጉ እንደምትችሉ። እኔ ወደኋላ ባክ አድርጌ ነው ዩናይትድ የጣላቸውን ነጥቦች ብሎ ማስታውሰው እና ያ ነገር እንዳይከሰት እፈራለሁ አሁን። ኤኒዌይስ ግን ቲሙ አሁንም ቢሆን እድሎች አሉት። ይሄን እድል የክለቡ አመራሮች እንዴት አድርገው ይጠቀሙበታል የሚለው በጣም ወሳኝ ነገር ይሆናል። የጥር የዝውውር መስኮት ዛሬ በይፋ ተከፍቷል። ትላንት ሌሊት ነው እንግዲህ የተከፈተው ቤተሰቦቻችን 6 ሰዓት ላይ ተከፍቶ አሁን ለቀጣዮቹ 1 ወር ክፍት ሆኖ የሚቆይ ይሆናል እና አሁን ይህንን የዝውውር መስኮት እንዴት አድርገው የክለቡ ባለቤቶች አሰልጣኙን ለመደገፍ ይጠቀሙበታል የሚለው የዩናይትድን ፍጻሜ የሚወስን ትልቅ ነገር ነው ማለት ነው። ለዛ ነው አሁንም በዩናይትድ ተስፋ አልቆርጠው እና ዩናይትድ በደንብ አድርጎ አሁንም ሊመለስ ይችላል እድሉ አሁንም አለው ክለቡ ብዬ እንድናገር የሆነው ማለት ነው። ቤተሰቦች ለምሳሌ አሁን ላንሳላችሁ እስቲ ያው ስለ ክለባችን እንግዲህ ማውራት አንተውም ክለባችን መጥፎም ሆነ ጥሩም ተጫወተ ያው በአንዳንድ ነገሮችን እያነሳን መወያየታችንን አሁንም እንቀጥላለን። ወደፊት የምናደርገው ነገር ነው እና ከሌሎች ክለቦች አንፃር አሁን ዩናይትድ ያለበትን ክፍተትና ያለበትን ትልቅ ችግር ስንመለከት ለምሳሌ አሁን አንደኛ ላይ የተቀመጠውን አርሰናል ተመልከቱ። አርሰናል በሊጉ በጣም ምርጥ ስኳድ አለው። ኦፍኮርስ በጉዳት ተፈትኖ ሊሆን ይችላል የዩናይትድን ያክል አሁን ዩናይትድ ያለበትን ሁኔታ ባይሆንም ቲሙ ያለው ስቲል ግን አርሰናሎች አሁንም ጃንዋሪ ላይ ተጫዋች ለማምጣት እንቅስቃሴ ሊያደርጉ እንደሆነ እየተነገረ ነው፣ እየሰማ ነው፣ ያስፈርማሉ እየተባለ ነው። ግን አንደኛ ናቸው በሊጉ በጣም ጥሩ ስኳድ አላቸው። ሁለተኛ ላይ የተቀመጠው ቡድን ማንቸስተር ሲቲን ደግሞ ተመልከቱ። በሲቲ ያ ሁሉ የአጥቂ መስመር ተጫዋቾች እያሉት ኦልሞስት ከ6 7 8 በላይ አጥቂዎች የአጥቂ ባህር ያላቸው ልጆች እያሉት አያበቁኝም ማለትና ፔፕ ጋርዲዮላ ሴሜሮ እንዲመጣለት ጠየቀ። አሁን ሴሜሮን አስፈርሙለት። ኦልሞስት በቃ ጨረሰ፣ እዛ ገባ ማለት ነው። አምቢሽን ነው የምላቸው። አሁን ስለ አምቢሽን ነው እያወሩ ያለሁት። ያን በመሰለ በጣም በተሟላ በእያንዳንዱ ቦታ ላይ ብዙ ኮምፒቲሽን ባለበት የሲቲ ቡድን ውስጥ ሴሜሮን ደግሞ ጨመሩ ማለት ነው። ያውም ጥር ላይ በጣም ኢማጅን የሚያስገርም የሲቲ ባለቤቶች ክለቡን ለማጠናከር አሰልጣኙ ከአርሰናል ጋር ተፎካክሮ ዋንጫ እንዲያነሳ ለማድረግ ምናልባት የመጨረሻ ሲዝኑ ሊሆን ይችላል ጋርዲዮላ እና በዋንጫ እንዲሸኝ ለማድረግ የክለቡ አመራሮች ለመደገፍ እሱን የሄዱበትን ቁርጠኝነት ነው አሁን የምነግራቸው። አስቡት ማንቸስተር ሲቲ አማድ ዲያሎ እና ብሪያን ቦሞር የመሳሰሉ ተጫዋቾች በአፍሪካ ዋንጫ ምክንያት አቶ ቢሆን ኖሮ በእነሱን እንዴት 2 ተጫዋች 3 ተጫዋች ያስፈርም ነበር ጥር የዝውውር መስኮት ላይ። ይሄንን ሲቲ ማድረግ እንደሚችል ሁላችሁም ታውቁታላችሁ። እኔ ለማጋነን አይደለም ይሄንን ብለው ቤተሰቦች አይደለም ብሩኖ ፈርናንዴዝ እንዲሁ በጉዳት ምክንያት ከቲሙ ተገሎ እነኚህ በጣም ቁልፍና ወሳኝ ተጫዋቾች ናቸው። ሲቲ በዚህ ሰዓት እነኚህ ልጆች ቢያጣ ዝም ብሎ እጅና እግሩን አጣጥፎ ቁጭ ብሎ ያይ ነበር ወይ አርሰናል ዋንጫ ሲበላ? ይሄን እናንተ ትመልሱታላችሁ ቤተሰቦች። የዩናይትድ አመራሮች ግን ምን እያደረጉ ነው? እነኚህ ተጫዋቾች ወሳኝ የሆኑ የዩናይትድ የማጥቃት እንደ ዋነኛ ኃይል ምንጭ የሆኑ 2ቱ ልጆች ቢኖሩ በወልቭስ ጨዋታ ላይ እንደዚህም ነጥብ እንጥላለን ብዬ አላስብም። እና እነኚህ ተጫዋቾች እንደሚሄዱ ኦልሞስት ከወራት በፊት በደንብ ተደርጎ ይታወቃል፣ በአፍሪካ ዋንጫ ምክንያት ማለት ነው። የዩናይትድ አመራሮች ግን ምን አደረጉ? ምንም ችግር የለውም 2 ሳምንት ወይ 3 ሳምንት አይደል፣ ስለዚህ ተጫዋች ለማስፈረም የሚያጣድፍ ነገር የለም። በቃ ቁጭ ብለው በዚሁ ባለው ስኳድ ሩበን አሞሪም ይወጣ ቁጭ ብለው እጃቸውን አጣጥፈው ያያሉ ማለት ነው። አሞሪም ውጤት እንዲያመጣ 3 ነጥብ እንዲያገኝ ቁጭ ብለው ይጠብቃሉ የክለቡ ባለቤቶች፣ የክለቡ አመራሮች። ይሄ ትልቅ ስህተት ነው ቤተሰቦች፣ ይሄ ትልቅ የሆነ ስህተት ነው። እኔ አሞሪም ላይ ለመፍረድ ሙሉ በሙሉ ኦፍኮርስ የሱ አንዳንድ አስተዋጽኦ ቢኖርም ለዩናይትድ አንዳንድ ውጤቶች ግን አሰልጣኙ ላይ 100% ደምድቦ የሱ ችግር ነው ብሎ ማውራትም እኔ በጣም የሚከብደኝ አንድ ምክንያት ያ ነው ቤተሰቦች እንጂ ለአሞሪም እኔ የተለየ ድጋፍ እየሰጠሁት የተለየ ቦታ ኖሮኝ አይደለም።
ግን አመራሩ አሁንም ቢሆን በትልቁን ድርሻ ይዛል። ለዩናይትድ ውድቀት ከአሰልጣኙም በላይ ከተጫዋቾቹም በላይ አመራሩ ነው በጣም ትልቁን ድርሻ የሚይዘው። ቲሙን ለመደገፍ አሁንም ቢሆን የዩናይትድ አመራሮች ዝግጁ አይደሉም። ከወራት በፊት የአፍሪካ ዋንጫ እንደሚደረግ ይታወቃል። እንደሚሄዱ እነኚህ ልጆች ይታወቃል። የዩናይትድ በጣም ቁርጠኛና ወሳኝ ተጫዋቾች እንደሆኑ ይታወቃል። ግን ምን አደረጉ እነሱ? ኦልሞስት ምንም አላደረጉም። ሴሜኖን ለማንቸስተር ሲቲ ያሳልፈው ነው የሰጡት። ሌላ ያደረጉት ነገር የለም ማለት ነው። የክለቡን የደሞዝ ስትራክቸር አንሰብርም ለአንተ ብለን በሚል ሴሜኖን ወደ ሲቲ እንዲሄድ አሳልፈው ሰጡት። ሌላ ምክንያትም ሊኖረው ይችላል። ኦፍኮርስ እሱን ከዚህ በፊት አውርተንበታል። ስለዚህ ቤተሰቦች ያያችሁ አሁን ሁለተኛ ላይ ያለው ሲቲ ከዩናይትድ የበለጠ ሴሜኖ ያስፈልገኛል ብሎ የሚከፈለውን መስዋዕትነት በሙሉ ከፍለው ልጁን አመጡት። ሌላ ሞቲቭ ካለው ሌላ ሞቲቭ ላይ እዚህ ጋር አስተያየት መስጠት አንችልም። ልጁ ወደ ሲቲ የሄደበት ሌላ ምክንያት ሊኖረው ይችላል። የገንዘብ የደሞዝ ምክንያት ከሆነ ግን የዩናይትድ አመራሮች አንዳንድ ጊዜም የደሞዝ ስኬላቸውን እንደው ትንሽ ፈቀቅ አድርገው ለቡድኑ ውጤታማነት ሲባል መስመር መቻል አለባቸው። መስመር ይሄ ቀይ መስመር አስምሮ ከዚህ በላይ ተጫዋች ደሞዝ ማግኘት አለበት የለበትም ብሎ መደምደም በዚህ ሰዓት በጣም ከባድ ነው። ሴሜኖን የመሰለ ከስንት አንድ የሚገኝ ኦፖርቹኒቲ እንዲያመልጥ ያደርጋል። ዩናይትድ በጣም እንዲጎዳ ይችላል። እሱም በማጣቱ ምክንያት በዚህ ላይ በቃው ይችላል ሁሉ ሌሎች ተጫዋቾችንም እንዲሁ ጥር ላይ ሊያስፈርም ይችላል። ሶስተኛ ላይ የተቀመጠው ቡድን እንደዚሁ አሁን ጋዙን የጨረሰ ይመስላል። ኦፍኮርስ ስለ አስቶን ቪላ በትኩረት ስለ ዝውውር እንዲሁ ማውራት አልፈልግም። አሁን አስቶን ቪላ በፕሪሚየር ሊግ የሆነ ሰዓት ላይ ነዳጅ ጨርሶ ሊንሸራተት ይችላል። ምክንያቱም ካሉት የስኳድ ተጫዋቾች ጥበት አንጻር እስከ ሲዝኑ መጨረሻ ድረስ በሙሉ አቅም የመፋለም ብቃት አላቸው ብዬ እንዲሁ ስለማላስብ ማለት ነው። ልክ ኖቲንግሃም ፎረስት ባለፈው ሲዝን ነዳጅ ጨርሶ ወደኋላ እንዳፈገፈገው አይነት ነገር እንደሚከሰት አስባሉ በቪላ በኩል። ምክንያቱም ትኩረት ያሁን ቪላ ላይ ስላልሆነ ነው ንጻሬውን መውሰድ የፈለጉት። ለምሳሌ አሁን ሊቨርፑልን ተመልከቱ። ሊቨርፑል አራተኛ ነው በዚህ ሲዝን። እንደውም ዩናይትድ ሊቨርፑልን ከ3 እስከ 6 ነጥቦች የሚርቅበት በጣም ጥሩ እድል አግኝቶ ነበረ ማንቸስተር ዩናይትድ፣ እንዲሁም ርቆ ተቀምጦ ነበር ከሊቨርፑል። ግን አሁን ከኋላ ተነስተው ሊቨርፑሎች ያገገመው ዩናይትድን ኦልሞስት በ5 ወይ በ3 ነጥቦች ርቀው የሚቀመጡበትን ፖዚሽን ላይ ነው አሁን የሚገኙት ማለት ነው። በሊቨርፑል መሻሻል ምክንያት የዩናይትድ ነጥብ መጣል ሊቨርፑልን መልሶ ከዩናይትድ በላይ እንዲቀመጥ አድርጎታል እና ሊቨርፑል ምናልባት የአስቶን ቪላን ቦታ ይዞ ሶስተኛ ሆኖ የማጠናቀቅ እድል ሊኖረው ይችላል። በሊጉ በጥር የዝውውር መስኮት ለአሰልጣኙ ድጋፍ ለማድረግ ከባለፈው ክረምት የዝውውር መስኮት ጀምሮ እንዴት የክለቡ አመራሮች ቁርጠኛ እንደሆኑ እዚህ ጋር ለብ በሉ። አምስተኛ ደረጃ ላይ የተቀመጠው ቡድን ቼልሲ ነው። ቼልሲ እንዴት እያስፈረመ እንደሆነ ማስፈረም እንደ ቼልሲ የሚቀለው ቡድን የለም። ይሄን ታውቃላችሁ። ዘሞስት በቃ በጣም ብዙ ስኳድ ያለው እንደውም የልምምድ ሴሽን ሲሰሩ ሆነ ጊዜ ዜና ሲሰራ በቀን 2 ጊዜ ከፋፍለው ነው ቲሙን ሁሉ ልምምድ የሚሰሩት አሉ። በጣም ልጆቹ ከመብዛታቸው የተነሳ እንደ ቼልሲ የስኳድ ዴብዝ ያለው ቡድን የዓለም ላይ ሁሉ ያለ አይመስለኝም። እዚህ ላይ አሁን ተጫዋች ለማስፈረም ሁሉ እነሱም ጨረታ ውስጥ ገብተዋል ማለት ነው። ሴሜዶን ለማስፈረም ጨረታ ውስጥ ገብተው ነበር ማለት ነው። እና አስቡት እስቲ የቼልሲ አሁን ቲም እንደው ከክለቡ ጋር በተያዘ ከዩናይትድ ጋር የሚያያዝ ነገር ስላለ በማሪስካ ጉዳይ በኋላ ዜና ደርሳቸዋለሁ እና ያንግ ናቸው። አብዛኞቹ ኤክስፔሪንስ የላቸውም እንደኔ ግምት። ምክንያቱም ቼልሲ የበሰሉ ተጫዋቾችን አይደለም የሚያስፈርመው። ስለዚህ በፕሪሚየር ሊጉ ግን 4ኛ 5ኛ ደረጃ ላይ ይዞ ለማጠናቀቅ ተፎካካሪ ለመሆን የሚያንስ ቡድን አይደለም። ግን ስቲል አሁንም ቡድናችን አንዳንድ ቦታዎች ላይ ተጫዋች ይጎልለዋል ብለው ወደ ማርኬቱ እየተመለከቱ ተጫዋች ለማስፈረም ጥረት እያደረጉ ነው። የኛው 6ኛ ላይ የተቀመጠው ማንቸስተር ዩናይትድ ደግሞ ምን እየሰራ ነው በዚህ ሰዓት የሚለውን ደግሞ እንዲህ ክለቡ ወርስት ስኳድ ዴፕስ ያለው ቡድን ነው። በጣም 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 ጠባብ የሆነ ስኳድ ዴፕ በጃንዋሪ የዝውውር መስኮት ላይ አሁንም ተጫዋቾችን ያስፈርሙ እርግጠኛ አይደለንም። ቤተሰቦች ኦፍኮርስ የሆኑ ቢዝነሶችን ሊያደርጉ ይችላሉ፣ እድሉ አለ። ግን እርግጠኛ አይደለንም ወይንም ቁርጠኛ ስለመሆናቸው ተጫዋች ለማስፈርም በልበ ሙሉነት ማርኬት ውስጥ ገብተው እንደሚያስፈርሙ በእርግጠኝነት መናገር አንችልም። በተለይ ካለቀቀ በስተቀር ተጫዋች አናመጣም ወይ ዘርክዜ ካልወጣ በስተቀር ሌላ ተጫዋች አናመጣም ብለው
የሚያስቡና በዚህ መልኩ እቅድ የሚያወጡ አመራሮች ነው ዩናይትድ ያሉ። አብዛኞቹ የቡድኑ ተጫዋቾች ደግሞ ከዩናይትድ አካዳሚ የተገኙ አሁን ዋናው ቡድን ውስጥ ያሉ ስኳዱ በዚህ መጥፎ ሁኔታ ሲመታና ተጫዋቾች ሲጎዱ እንኳን ቤንች ላይ ባለፈው ከነበሩ ተጫዋቾች ኦልሞስት ከባይንደር ውጭ አብዛኞቹ በጣም ታዳጊ ልጆች እና ቲኔጀሮች የነበሩ ናቸው። ቤንች ላይ ለዩናይትድ ተቀምጠው የነበሩ ተጫዋቾች ማለት ነው። ቤተሰቦቼ የማንቸስተር ዩናይትድን አማካይ ክፍል ብታየው ኦልሞስት ዴድ ነው እኔ ብዬ የምገልጸው። ኦልሞስት በቃ ዴድ ነው። ከ70 ደቂቃ በላይ መጫወት የማይችሉ አማካዮች፣ እሱም ኮንሲስተንሲ የሌላቸው አማካዮች። ማንቸስተር ዩናይትድ ሁለት አማካዮች ነበሩ ትንሽ ነፍስ ያላቸው ያሉት ካዛሚሮ እና ብሩኖ ፈርናንዴስ። ከእነሱም ብሩኖ ፈርናንዴስ ተጎዳ። ካዛሜሮም ቢሆን ከኡጋርቴ ጋር ሲታመርና ሲጫወት ታውቃላችሁ ጥሩ የሆነ ጥምረት አይደለም የሚፈጥሩት፣ ኬሚስትሪው የለም። ስለዚህ የዩናይትድ የአማካይ ክፍል በራሱ ዴድ ነው ብዬ የተናገርኩት በዚህ ምክንያት ነው። ኦልሞስት በቃ ደካማው ነው። የተከላካዩንም ክፍል እያጋለጠ ያለው ዩናይትድ ብዙ ጎል እንዲቆጠርበት የሆነው በአማካይ ክፍሉ ምክንያት ነው ማለት ነው። ይሄ ሁሉ ችግሮች እያሉ ከላይ ቅድም የገለጽኩላቸው ቲሞች አሉ አንደኛ ሁለተኛ ላይ ያሉ እና አራተኛ እና አምስተኛ ላይ ያሉ አቅሙ ያላቸው ቲሞች እንዴት ቡድናቸውን ለማጠናከር የሚሄዱበትን አሁን ያላቸውን የስኳድ ጥልቀት እና የተጫዋቾች ጥራት ተመልከቱ። የማንቸስተር ዩናይትድን ስኳድ ደግሞ አሁን ተመልከቱና የክለቡ አመራሮች ምን እያሰቡ ነው የሚለውን ተመልከቱ። ምላሹን እናንተ ታገኛላችሁ ቤተሰቦች። በአሞሪም መፍረድ በጣም ኢዚ ነው፣ ቀላል ነው። አሞሪም ስህተቶችን እየሰራ ነው። አዎ ስህተት እየሰራ ነው። ስህተቶቹ ግን የእሱ ስህተቶች ግን ቢያንስ በክለቡ አመራሮች በክለቡ ባለቤቶች እገዛ ሊቀረፉ ይችሉ ነበር። አንዳንድ ጊዜ የሚሰራቸው ስህተቶች የትኛውም አሰልጣኝ ስህተት ይሰራል። የትኛውም አሰልጣኝ ጋርዲዮላም ክሎፕም ስህተት ይሰራሉ። ይሄ ግልጽ ነው። ማንም ፐርፌክት የሆነ አሰልጣኝ ሊኖር አይችልም። ያው የሰው ልጅ ጋር ፐርፌክሽን የለም። እግር ኳስ ላይ ደግሞ ሁል ጊዜ የምትወስኗቸው ውሳኔዎች አዋጭ ላይሆኑ ይችላሉ። ውሳኔዎቹ በጣም ሪስኪ ናቸው። አንዳንዶቹ ልክ እንደ ቁማር ናቸው። የሩበን አሞሪም ስህተቶች በተጫዋቾች መሸፈን የሚችሉ በአንዳንድ ቦታዎች በአማካዮች እንዲሁም በአጥቂ ቦታ ላይ የክለቡ ሰዎች በቂ የሆነ ድጋፍ ቢያደርጉለት ቅድም ያወራንባቸው ነጥቦች አይጣሉም ነበር። ቤተሰቦች ቲሙ ጥሩም ባይሆን ስህተትም እየሰራ ቢሆን ነጥቦችን ይዞ ይወጣ ነበር ማለት ነው። ኦፍኮርስ ምንም ጥያቄ የለውም። ከዚህ የተሻለ ነጥብ ዩናይትድ ያገኝ ነበር። አማካይ ክፍል ላይ ሌት አንደርሰን ቢኖረው እና ባሌባ ቢኖሩት ማንቸስተር ዩናይትድ አሁንና አማድ በሄዱበት ወቅት ደግሞ ሴሜኖን እንዲሁ አስፈርሞ ቢሆን ኖሮ በሴሜኖ ጥራት ተጫዋቾች ቢኖሩት አማድ የዛ ማኑ ፖርቱጋላዊ ላይ ዲያጎ ዳሎት ቦታ ላይ ዩናይትድ እንዲሁ ጥሩ የሆነ የመስመር ተመላላሽ እንዲሁ ተከላካይ ቢኖሩ ኖሮ አይቸገርም ነበረ። ቢያንስ ከዚህ የተሻለ ውጤት ማምጣት ይችል ነበር። አሰልጣኙም ቢሆን እስከ ስህተቱ ከክለቡ ጋር የተሻለ ውጤት ማምጣት በቻለ ነበር እና ይህን እኔ ስለማስብ ነው። ከዚህ አንጻር ነው ሩበን አሞሪም ላይ እንደዚሁ መፍረድ ያልፈለግኩት ማለት ነው ቤተሰቦች እንጂ ስህተት አይሰራም ማለት አይደለም፣ እየሰራ ነው። በተለይ የወልቭሱ በጣም ያናዳል። እውነት ለመናገር እኔ በአሰልጣኙም በጣም ነው የተናደድኩት ከተጫዋቾቹ እኩል። ምክንያቱም አሞሪም ይህንን የወልቭስ ቲም ማሸነፍ ያልቻለ የወልቭስን አቀራረብ አይቶ ጨዋታው ላይ እነማን የት ቦታ ላይ ቢሰለፉ ውጤታማ ሊያደርጉት እንደሚችሉ አሰልጣኙ ይህን ነገር ካልኩሌት አድርጎ የሆነ ነገር ማምጣት ካቃተው በቃ ችግር አለ ማለት ነው። ቤተሰቦች የዩናይትድ ተጫዋቾች እኔ ከቢው እንኳን መጥተው ቢጫወቱ ለወልቭሱ ጨዋታ ያንሳሉ ብዬ አላስብም። በቂ የሆኑ ልምድ ያላቸው ተጫዋቾች ዩናይትድ ነበሩት በደንብ ስኳድ ውስጥ ማለት ነው። ሰበብ የሚሆን ነገር አይደለም። ተጫዋቾች የሉንም፣ ሰባት ተጎዱ፣ በአፍሪካ ዋንጫ ምክንያት ብላብላ፣ ይሄ የሚያስብል ጨዋታ አልነበርም። ምክንያቱም ስታዩት ወልቭስ የሚሸነፍ ቡድን ነበር። ቢተብል የሆነ ቲም ነው፣ ያስታውቃሉ ወልቭሶች ማለት ነው። ግን አሰልጣኙ ይሄ በቃ ግትር ሆኖ የሚቀይራቸው ነገሮች በተለይ ዘርኪዚን ማስወጣቱ እንግዳ የሆነ ነገር። ዘርኪዚን አስወጥታቸው አስቡት። የዩናይትድ የ17 ዓመቱን ልጅ ማንታቶ ነው ማነው የሚባለውን እሱን ልጅ ማስገባቱ አሞሪም ከገባ በኋላ ምን እየሰራ ነበር ልጁ የሚለውን ስታየው ማለት ነው። አይ ቲንክ በቀጥታ ዘርኪዚን በእሱ አይደለም እየቀየረው፣ እሱን በፍሌቸር ነው የቀየረው። ግን እነኝም ቢሆን ቀይሮ ያስገባቸው የዩናይትድ ተጫዋቾች ሜዳ ላይ ገብተው እንደው ምን ሰሩ፣ ተከላካይ ቀይሮ አስገባ ምን ሰሩ የሚለውን ስታየው ምንም የሰሩት ነገር የለም። አሰልጣኙን ይበልጥ ነው ያስወቀሱት። ምንም ቲሙ ላይ ያመጡት ለውጥ የለም ማለት ነው።
ያመጡት ለውጥ የለም። መቀየሩ አሰልጣኙ አግባብ አልነበረም ማለት ነው። ፕላስ ከኒውካስል ጋር ስንጫወት አንዳንድ ተጫዋቾች በጣም ጥሩ ፐርፎርም ያደረጉበት ቦታ ነበር። ማስቀጠል መቻል አለበት አሰልጣኙ ያን አጫወት ያን ፎርሜሽን እንዲሁ መድገም ማለት ነው። ምክንያቱም ከኒውካስል ላይ ጋር አሪፍ ነበር። ለምሳሌ አሁን ዶርጎ ተመልሶ ቦታውን ደግሞ እንዲሁ መቀየር ከዛ በኋላ ደግሞ ጨዋታውን እያየ አድጀስት አለማድረግ እና አንዳንድ ለውጦችን እንዲሁ ወዲያው አለማድረግ ጨዋታዎችን እየተመለከተ ይሄ አሰልጣኙ ላይ ያየሁት ነገር ነው። ዘርክዚ ጎል አስቆጥሯል። ጥሩ ላይንቀሳቀስ ይችላል፣ ግን ጎል የሚያስቆጥርን ተጫዋች በተለይ ከረፍት በፊት ቀይረህ አታስወጣም። እኔ ምን ታይቶት እንደሆነ አላውቅም ቤተሰቦች። ምክንያቱም ጎል ማስቆጠሩ በራሱ ለልጁ ቦስት ነው፣ ሰልፍ ኮንፊደንስ ይሰጠዋል። ስለዚህ ቢያንስ ትታገሰዋለህ። አንድ 30 ደቂቃ ደግሞ ከረፍት በኋላ ታጫውተዋለህ። ጎል ያስቆጠረ ልጅ ነው። ጥሩ የሆነ ሞቲቬሽን ላይ ያለ ልጅ ነው። ጎል ያስቆጠረን ተጫዋች ቀይሮ ያስወጣ ብቸኛው አሰልጣኝ ነው ሩበን አሞሪም፣ ያውም ከሱ የተሻለ ተጫዋች በሌለበት ስኳድ ውስጥ እና ዩናይትድ ጎል ማግባት በጣም በሚያስፈልገው ጊዜ በሚያስፈልገው ወቅት ላይ ዘርክዜን ቀይሮ አስወጣ ማለት ነው። እና ጋሪ ኔቭል እንዳለው በጉዳት ከሆነ ልረዳው ይችላሉ፣ ግን አይመስለኝም። እና አሰልጣኙም ከንግግሩ እንደተናገሩ ከተረዳን ፍሌቸርን ያስገባው በታክቲካዊ ምክንያት ነው እንጂ በጉዳት አይደለም ነው ያለው። እና ይሄ ሩበን አሞሪም ላይ ችግር እንዳለ እና አሁንም የሆነ ግትርነቱ እንዳለቀቀው ግትር ነው በነገራችሁ ላይ ስቲል አሁንም አሞሪም ግን ፕሬዲክተብል መሆን አይፈልግም። ኒውካስል ላይ ይዞ የገባውን አቀራረብ ነው የተባለው። እንግዲህ ኒውካስል ላይ ይዞ የገባው አሰላለፍ አቀራረብን ወልቭሶች ኢሚቴት አድርገው ጠብቀው ልክ እንደ ኒውካስል አይነት አፕሮች አሰልጣኙ ይዞ ይመጣል ብለው ስለሚያስቡ እነሱን የሆነ ካውንተር እንትን ለማድረግ ነው አሉ። ደግሞ ፎርሜሽኑን የቀየረው በወልቭሱ ጨዋታ ምክንያቱም ከኒውካስል ጋር እንዴት አድርገው እንደቀረበ ያውቃሉ፣ አይተውታል። ጨዋታውን ገምግመው ነው የሚመጡት። ይህን አጫወት ይደግመዋል በሚል ወልቭሶች ለዛ ካውንተር የሚሆን ፎርሜሽን ይዘው እንደሚመጡ ስላሰበ ነው አሞሪም ከኒውካስሉ የተለየ አጫወትና አሰላለፍ ቦታ እንዲሁ ተጫዋቾችን በመቀየር ይዞ የመጣው ተብሎ ነው የተነገረው። እና ይሄ ቆይ የሳይኮሎጂ ጨዋታ ነው እንግዲህ ምን አይነት ጌም እየተጫወተ እንደሆነ አሰልጣኙ አላውቅም ቤተሰቦች። እና ሁል ጊዜ በየጨዋታዎቹ እንዲህ ፎርሜሽኑን አጫወቶቹን የተጫዋቾቹን ፖዚሽን ሁሉ እንዲህ መቀየር አለበት ወይ? ምክንያቱም የአሰልጣኝ ገና ለገና አጫወቴን አይቶ ገምግሞ ስለሚመጣ ደግሞ ልቀይረው እስቲ በቼንጅ ላድርገውና ላስገርመው አይነት ነገር ማለት ነው። ምክንያቱም የኒውካስሉን አሰልጣኝ ሆን አስገርሞታል ወይም የተከተለው ታክቲካዊ አቀራረብ ሸውዶታል፣ ፉል አድርጎታል ተብሎ ሲወራ ነበር እና የወልቭስንም እንደዛ ላይ አድርገው ብሎ ነው መሰለኝ አሞሪም አይ ቲንክ የወልቭሱንም የተለየ አቀራረብ እንዲሁ ያልጠበቀውን አቀራረብ አምጥቼ እንዲሁ ላስገርመው አይነት አቀራረብ ይመስላል። ግን ዩናይትድ ዋጋ ከፈለ ማለት ነው እና አሰልጣኙ ላይ ችግር አለ። አዋል የክለቡ አመራሮች እና የክለቡ ባለቤቶች ላይ ችግር አለ። አዋል በጣም 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 ትልቅ ችግር የሩበን አሞሪምን ችግር ያጎላ ችግር አለ የክለቡ ባለቤቶች ላይ። ለምን? ምክንያቱን ሀሳቤን ተናግሬያለሁ ቤተሰቦች። እና በማንቸስተር ዩናይትድ እንግዲህ ተስፋ አንቆርጥም። ቡድኑ የፈለገ ቢሆን የፈለገ ቢያስከፋን መደገፋችንን እንዲሁ መረጃ እኛም ለእናንተ ማድረሳችንን አሁንም ቢሆን እንቀጥላለን ቤተሰቦች። ምክንያቱም ማንቸስተር ዩናይትድ ነው ቡድኑ፣ ዝም ብሎ የሚተው ነገር አይደለም። እስከ ችግሩ ነው እንግዲህ ስለ ዩናይትድ አብረን እየተጓዝን ያለ ነው። በችግሩም ጊዜ ጥሩ ውጤትም እያመጣ ባለበት ሰዓት ስለ ቡድናችን ማውራታችንን እንዲሁ እንቀጥላለን። ወደ ዜናዎቻችን ደግሞ እንለፍና ትላንት ኢንዲካ ላይ አንድ ዜና ይዞ ወጣ። ይህ ዜና ሰርፕራይዝ ነው ለኔ በተለይ ማለት ነው። ለምንድን ነው ሰርፕራይዝ ያልኩት? የቼልሲው አለቃ ኤንዞ ማሬስካ አሁን ቼልሲን ለመልቀቅ ደፋ ቀና እያሉ ነው ያሉት እና ክለቡ ካሳ እንዲሰጣቸው ፔአውት እንዲሰጣቸው እና ኮንትራታቸውን እንዲያቋርጥ እየጠየቁ ነው የሚገኘው ተብሏል። አሁን ማሬስካ የሚለቁ ይመስላል። በጣም ጥቂት ጊዜ ነው በቼልሲ ቤት የሚቆዩት አሁን ባለው ሁኔታ ማለት ነው እና ከባለፉት 5 ጨዋታቸው 3 ተሸንፈው 1 አቻ ወጥተው አንዱን አሸንፏል። እና አሁን የቼልሲ አመራሮች በአሰልጣኙ ላይ እምነት ያጡ ነው የሚመስለው። ይሄን ዜና ለምን ወደዚህ ያመጣሁት? የኢንዲካ ላይ ያለ መረጃ አይቼ ነው ትዊተር ገጽ ላይ ማሬስካ የዩናይትድን ስራ እያየ ነው እና ሩበን አሞሪም እንደው ሳክ የሚደረግ ከሆነ በዩናይትድ አመራሮች
አላቅም አሁን ይሁን ወይ ደግሞ እየጠበቀ ያለው እስከ ክረምት ድረስ ይሁን አላቅም። ግን የዩናይትድን ስራ ለመያዝ ማሬስካ ልቡ አስቧል እና ዩናይትድን እያየ የዩናይትድን ስራ እያማተረ ነው ማሬስካ ብሎ ነው እንግዲህ ኢንዲካሊያ ኤክስክሉሲቭ በሚል ይሄን ዜና ይዞ የወጣው ማለት ነው። እና ፋቤጋስ ሊስት ውስጥ ተካቷል ብሎናል። የኮሞ አሰልጣኝ ሴክስ ፋቤጋስ እና ማሬስካ ደግሞ ይሄንን በቂ የሆነ ክፍያ ኮንትራታቸውን ካገኙና ከቼልሲ ጋር ኮንትራታቸውን ከቀደዱ በኋላ በስምምነት የማንቸስተር ዩናይትድን ስራ ለመያዝ ይጠብቃሉ ማለት ነው። እና ይሄ ዜና በጣም የሚያስገርም ዜና ነው። ኦፍኮርስ የምጠብቀው ነው። ምክንያቱም ለዩናይትድ ስራ አሁን ያሉ አሰልጣኞች በተለይ ስማቸው መነሳቱ አይቀርም በየቦታው። ለምሳሌ ክሪስታል ፓላሱ ሁሉ ግላስነር ተብሎ ሰሞኑን ተወርቷል። እንደሰማችሁት ደግሞ ኦሊቨር ግላስነር በራሳቸው ኮንትራታቸው ያበቃል በፓላስ ቤት አዲስ ኮንትራት እንደማይፈርሙ ለክለቡ አመራሮች አሳውቀዋል። ስለዚህ ሰመር ላይ ግላስነርም እንዲሁ ፍሬ ናቸው ማለት ነው እና ማሬስካም አሁን ይጨመራል። ፋቤጋስም እንደዚሁ ከኮሞ ጋር የሚቀጥል አይመስለኝም። አይ ቲንክ የመጨረሻው ሲዝን ይመስለኛል እዛ እየሰራ ባለው ነገር ጥሩ ነገር ምክንያት በአሰልጣኝ ክፍት ነው ማለት ነው። እና አሞሪም አሁን ስራውን ለማዳን ያለው 5 ወር ብቻ ነው። ያው ሰመሩን እንተውና 5 ወይ 4 በጣም ወሳኝ የሆኑ ወራት አሉት እና ሁሉም ነገር የሚወሰነው በሩበን አሞሪም ነው። የማንቸስተር ዩናይትድን ስራ ማዳን በዩናይትድ ቤት ለቀጣዮቹ በ10 20 ዓመታት 30 መቆየት እፈልጋለሁ የሚል ከሆነ ብዙ ነገሮችን ማስተካከል ይኖርበታል። አለበለዚያ እኔም እንደማስበው እኔም መሆን አለበት የምለው አሁን ሩበን አሞሪም ወደድንም ጠላንም ከአሰልጣኙ ጋር መቀጠል ነው ትልቁ ያለን አማራጭ የሚመስለኝ። የክለቡም አመራሮች ይሄን እንደሚያደርጉ ነው እኔ በግሌ የማስበው። በድንገት አሰልጣኙን ያሰናብታሉ የሚል እምነት የለኝም ዜናው ምንም እንኳን ቢወጣም። በሲዝኑ መጨረሻ ላይ ግን ከባድ ግምገማ ይኖራል እና ዩናይትድ እና አሞሪም በቃኝ ተባብለው የሚለያዩበት ሁኔታ ሊፈጠር ይችላል ማለት ነው። ዜናዎችም ይህንን ነው እየጠቆሙን የሚገኙት። ወደ ዝውውር ተጫዋቾች በተመለከተ ዜና ስናይ ዘርክዚን ጉዳይ እናያለን። ዘርክዚ ሮማን እየተጠባበቀ ነው። ትላንት ነግሬያችኋለሁ። ተጫዋቹ ሙሉ በሙሉ በግሎ የሚያደርገውን ስምምነት ተስማምቶ ጨርሷል። ተጫዋቹ ወደ ሮም አምርቶ በጣሊያን ሴሪያ ለመጫወት ቋምጦ ነው የሚገኘው። እንደውም የክለቡን አመራሮች ልቀቁኝ እስከ ማለት ግፊት ማሳደር ጀምሯል ነው እየተባለ የሚገኘው። እስከ ቅርብ ጊዜ ድረስ ዘርክዚን ስናየው በጣም ደስተኛ ይመስል ነበር በዩናይትድ ቤት። አሁን ግን በክለቡ የበቃው ነው የሚመስለው። አሰልጣኙ ቀይሮ ካስወጣው በኋላ ኮንፊውዝ ሆኗል። ከረፍት በኋላ ቀይሮ ሲያስቀምጠው ዘርክዚና እንቅስቃሴውንም ስትየው ልጁ ሻርፕ አይደለም፣ ዝግጁ የሆነ አይመስልም። ጨዋታው ላይ ብዙ ኳስ ሎዝ ያደርጋል ተጫዋቹ፣ ንጭንጮችን ያበዛል፣ አካላዊ ትግልን ያደርጋል እና ከዳኛው የሆነ ነገር ፌቨር እንዲሰራለት ሁሉ ይጠብቃል እንጂ ለመፋለም ግላዲያተር ለመፋለም የገባ ተጫዋች አይመስልም ነበር እና ብዙ ኳስ ከዩናይትድ ፖዚሽን ሉስ ያደርግ ነበር። ዘርክዚ የአምናው ዘርክዚ አይደለም። በሱም አልፈርድበትም በዘርክዚ ምክንያቱም ተጫዋቹ አሁን ነው አሰልጣኙ አማራጭ ሲያጣ ነው እያጫወተው ያለው እንጂ ሲዝኑን ሙሉ ተጫዋቹ የመጫወት እድል እያገኘ ያለ ልጅ አልነበርም። ስለዚህ ተጫዋቹ አይምሮ ማንቸስተር ካልሆነ ደግሞ የሚያዋጣው ለክለቡም ለተጫዋቹም መልቀቅ ነው። ክለቡም ተስማምቷል፣ ተጫዋቹም ተስማምቷል። አሁን ምንድን ነው የሚጠበቀው? ዩናይትድ የእሱን ምትክ ማግኘቱ። ማንን ሊያመጣ ይችላል ለሚለው ደግሞ ስለ ዲያሞንዴ ሰሞኑን በደንብ አድርገን አውርተናል እና የዩናይትድ አመራሮች አሁን እየተመለከቱ ያሉት ልጅ እሱን ነው። ማግኘት የሚችሉ ከሆነ ጥር ዝውውር መስኮት ላይ ይሄን ተጫዋች ከሌብዚሽ ለማምጣት ይፈልጋሉ። ብዙ ጊዜ ግን ጥር የዝውውር መስኮት ላይ እንደዚህ አይነት ዝውውሮችን ለመፈጸም ይከብዳል፣ ክለቦች አይለቁም እና ወይ ከፍተኛ ገንዘብ ዩናይትድ ማውጣት አለበት የውል ማፍረሻ ሂሳብ ስለሌለው ተጫዋቹ፣ ባለበለዛ ዝውውሩ ቢሆን አይደለም ብዙ ገንዘብ ሊጠይቁ ስለሚችሉ እና ክረምት ላይ ነው ዩናይትድ ዋነኛ ምትኩን ያመጣል ተብሎ የሚታሰበው። ግን አሁን ኦፖርቹኒቲዎች ደግሞ አሉት፣ ሌሎች ስትራይከሮች አሉ። ለምሳሌ የክሪስታል ፓላሱ የአጥቂ መስመር ተጫዋች ጃን ፊሊፕ ማቴታ አንደኛው ነው። 6 ወራት ኮንትራት ብቻ ነው ያለው። በነገራችሁ ላይ አሁን የተጫዋቹ ውል ሊጠናቀቅ የቀረው በጣም ጥቂት ጊዜ መሆኑን ተከትሎ
በክሪስታል ፓላስም አዲስ ኮንትራት አልፈርምም ብሎ ስላሳወቃቸው እና የአዲስ ኮንትራት ንግግሩን እንዲሁ ስታል ስላደረገው ተጫዋቹ ፓላሶች ሊሸጡት ይገደዳሉ። አይ ቲንክ 6 ወር ይሁን ብቻ ዓመት ከ6 ወር እርግጠኛ አይደለሁም ቤተሰቦች እዚህ ጋር የኮንትራቱን ሁኔታ ግን አዲስ ኮንትራት ቀርቦለት አልፈርምም ብሏቸዋል ለክሪስታል ፓላስ ማለት ነው። እና ዩናይትድ ምናልባት ይህንንም ተጫዋች ለማስፈረም ይመለከታል አጥቂ ቦታ ላይ፣ ምክንያቱም ማቴታን ይፈልጉታል ተብሎ ዩናይትዶች ተነግሯል። እንደዚህ አይነት ተጫዋቾችን ማስፈረም መቻል አለባቸው። አለበለዚያ ዘርክዚን ለሮማ ሊሰጡ አይችሉም። በዚህ ስኳድ ጥበት እና አሁንም ዩናይትድ እንደው በጣም የጠበበ ስኳድ ባለው ብለን እያወራን ባለንበት ሰዓት ዩናይትድ ዘርክዚን ለቆ የሚቸገርበት ምክንያት የለም። የግድ ምትኩን ያስፈርማል ተብሎ ነው ወደ ገበያ ወጥቶ ዩናይትድ የሚጠበቀው። ዘርክዚም ወደ ሮማ የሚያደርገውን ዝውውር ይፈቅዱለታል ተብሎ ነው ካስፈርሙ በኋላ ወይ ማስፈርማቸውን እርግጠኛ ሲሆኑ እየተገለጸ ያለው። ወደ አማካይ ዜናዎች ስናልፍ የስኮት ማክቶምኔን ዜና እናገኛለን። ለዚህ ዜና እንደው ሰምቼዋለሁ ግን ብዙ ትኩረት አልሰጠሁትም ቤተሰቦቼ ይሆናል የሚል እንደው ጠንከር ያለ እምነት ስለሌለኝ ማለት ነው። ዩናይትዶች ግን ማክቶምኔን ወደ ክለቡ ለመመለስ አስበዋል እና ምናልባት ተጫዋቹን ለማስፈረም ደግሞ ከሸጡበት ዋጋ እጥፍ በናፖሊ ይጠየቃሉ ተብሎ መነገሩ ይሄ በጣም ያስገርመኝ ዜና ሆኗል። በኔፕልስ ቤት አሁን ተጫዋቹና ክለቡ ፍቅር ላይ ናቸው በጣም። የዚህ ተጫዋች ማርኬት ቫሊዩ በከፍተኛ ደረጃ ማደጉም እርግጥ ነው። በናፖሊ ቤት የሴሪያ ሻምፒዮን መሆን ችሏል እና ልጁ ከዩናይትድ መልቀቁ ስህተት ነው ተብሎ ነው የተገለጸው። የክለቡ አመራሮች በጣም እንደተሳሳቱ ነው እየገባቸው። መለቀቅ የነበረበት ልጅ አይደለም ብለው ነው የሚያስቡት ነው የተባለው እና ማክቶምኔን በድጋሚ ለማስፈረም ዩናይትድ ፍላጎት አለው ተብሎ በትራንስፈር ፌድ ነው እየተነገረው። ያው ይሄን ሜን የተባለው ጋዜጣም ዘግቦታል ማለት ነው። ሌላው የጁድ ቤሊንግሃም ጉዳይ ነው። ይህን ዜና ያወጣው እውነት ለመናገር ፊቻጄስ ነው። ፊቻጄስ ደግሞ ምንጊዜም ፊቻጄስ ነው። ስለ ዩናይትድ የሆነ የተለየ ሰርፕራይዝ የሆነ የዝውውር ወሬ ሳያወሩ መስራት አይችሉም። ሁሉ ጊዜ እንደዚህ ናቸው። የተለየ ዜና ማውጣት ስለ ዩናይትድ ይወዳሉ። ጁድ ቤሊንግሃምን ከሪያል ማድሪድ ዩናይትድ ለማስፈረም ነው ያሉት። አሁን 150 ሚሊዮን ዩሮ የዝውውር ገንዘብ ለመክፈል ፈቃደኛ ናቸው ብለው ይህንን ዘገባ ይዘው ወጥተዋል። ይህንን የአማካይ ክፍል ጄኔራል የሆነ ሊደር ለማስፈረም እንግዲህ ዩናይትዶች በቀጣይ ክረምት የዝውውር መስኮት ሙከራ ያደርጋሉ እና ይሄ አዲስ ለያዙት የክለቡ የስፖርቲንግ ፕሮጀክት ዋነኛው የዝውውር ኢላማቸው አድርገውታል ብለዋል ፊቻጄሶች። እና በሩመር ደረጃ ተናግሮ ማለፍ ብቻ ነው የሚሻለው እንጂ ፊቻጄስ በጣም ብዙ ነገር ስለሚያወራ እንደ መረጃ ያህል ግን ይህን ብትሰሙት ብዬ ነው። ሌላኛው ዋነኛው ዜና ግን የኢሊየት አንደርሰን ጉዳይ ነው። ስለዚህም ተጫዋች ቲምቶክ ያወጣው መረጃ ብዙ የሚያስደስት አይደለም፣ በተለይ ለዩናይትዳውያን። ምክንያቱም ሲቲዎች ይሄን ልጅ እንደሚያስፈርሙት እርግጠኛ ናቸው እና ከማንቸስተር ዩናይትድ ጋር ፉክክር ላይ እንደሆኑ አሁን መነገሩን ሰምታችኋለን። ልክ እንደ ሴሜኑ ዝውውር ሁሉ ኢሊየት አንደርሰንንም ቀጣይ የዝውውር መስኮቶች ላይ እናስፈርመዋለን የሚል እምነት አሳድረዋል ብሎ ነው ቲክቶክ። ማንቸስተር ሲቲዎች እርግጠኛ እንደሆኑ ከኖቲንግሃም ፎረስት ይሄን የአማካይ ስፍራ ተጫዋች እንደሚያስፈርሙት ቀጣይ ክረምት ላይ ዩናይትድን በዝውውሩ እንደሚረቱ ተማምነዋል ብሎ ይሄን ዜና ይዞ የወጣው ማለት ነው። እና ይሄ እውነት ከሆነ በጣም መጥፎ ዜና ነው እውነት ለመናገር። ዩናይትድ ኢሊየት አንደርሰን የግድ ያስፈልገዋል ከየትኛውም አማካይ በላይ ኢቨን ከቫሌባ በላይ ኢሊየት አንደርሰን በቀዳሚነት አማካይ ቦታ ላይ የሚያስፈልገው ተጫዋች ነው። ግን ልጁ ሲቲን ከመረጠና ልቡ ሲቲ ከሆነ ኦፍኮርስ ምንም ማድረግ አይቻልም። ገና 23 ዓመቱ ነው። ሲቲዎች ከዩናይትድ የተሻለ ዋንጫ የማግኘት እድል ሊሰጡት ይችላሉ። ሜቢ የአውሮፓ ሻምፒዮንስ ሊግ ተሳትፎንም ሊያረጋግጡለት ይችላሉ። ሜቢ ከዩናይትድ የተሻለም ደሞዝ ሊሰጡት ይችላሉ ተጫዋቹ። ስለዚህ ወሳኝ የሚሆነው እዚህ ጋር ተጫዋቹ የሚፈልገው ምንድን ነው? እውነት ልቡን ከዩናይትድ ደጋፊ ነው። ለዩናይትድ በምንም መስዋዕትነት ለመጫወት እንደ ኩኛና እንደ ብሪያን ምቤሞ ፍቃደኛ ነው ወይ ተጫዋቹ የሚለው በጣም ወሳኝ ነው የሚሆነው ማለት ነው። ፕላስ ደግሞ ዩናይትድ ከሲቲ ጋር ተፎካክሮ ከ80 እስከ 100 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ለማውጣት ዩናይትድ ዝግጁ ነው የሚለው በጣም ወሳኝ ይሆናል ማለት ነው። እና ልጁ መጫወት ከፈለገ ለዩናይትድ መጫወት ይችላል፣ ካልፈለገ ደግሞ ለሲቲ ይሄዳል። ወደ ሲቲ ከሄደ እየተባለው እንደሆነ ሲቲን መርጦ ወደዛ የሚያመራ ከሆነም
ዩናይትድ ምንም ማድረግ አይችልም። በቃ ሌሎች አማራጮችን ብቻ ነው ማየት ያለበት። ምክንያቱም ሳይፈቅድና ሳይፈልግ የዩናይትድን ዝውውር ቢያደርግም ተጫዋቹ ይህን ያህል ውጤታማ ይሆናል በዩናይትድ ቤት ብዬ እኔ በግሌ ስለማላስብ ማለት ነው። ሲቲዎች ግን የሮድሪን ጉዳት ተከትሎ ነው ይሄን ልጅ ለማስፈረም እርግጠኛ ሆነው አሁን እየተንቀሳቀሱ ያሉትና እርግጠኞች ናቸው ተብሎ የተነገረው። ለዩናይትድ መጥፎ መጥፎ ዜና፣ በጣም ወሳኝ ልጅ ነበር ይሄን ልጅ ማስፈረም በጣም ኢሊየት አንደርሰን በዚህ ሲዝን በአውሮፓ ባሉ 5 ቶፕ ሊጎች ውስጥ የሚያስገርማችሁ ነገር ተጫዋቹ ፕሮግረሲቭ ኳስ በመጫወት ወይም ፕሮግሬሲቭ የሆኑ ፓሶችን በማድረግ ከየትኛውም ተጫዋች በላይ ተቀምጧል። በአውሮፓ ትላልቆቹ 5 ሊጎች 169 ፕሮግሬሲቭ ፓሶችን አድርጓል። የሚያስገርመው ከቪቲኒያ በላይ ተቀምጧል። 150 ነው ቪቲኒያ ያደረገው። ከሉካ ሞድሪች 140፣ ብሩኖ ጊማሬሽ 139 እንዲሁም ብሩኖ ፈርናንዴስ በ158 ተቀምጧል ማለት ነው። አይ ቲንክ ይሄ ቁጥር ስህተት ነው ቤተሰቦች። ብሩኖ ጊማሬሽ 139 ነው። ስለዚህ ብሩኖ ፈርናንዴስ ሌላ ጊዜ ወይ ቁጥሩን አስተካክዬ እንዲሁ እመጣለሁ ቤተሰቦቻችን። 158 ነው የሚለው ግን ሊሆን አይችልም። ከዛ በታች ይመስለኛል 5ኛ ላይ ነው የተቀመጠው ብሩኖ ፈርናንዴዝ ማለት ነው። እና ኢሊየት አንደርሰን መከላከል ብቻ አይደለም፣ ትክክለኛ የሆነ የ8 ቁጥር ቦታ ተጫዋች ነው። ይሄ ዲፕ ፕሌይንግ ፕሌይሜከር የምንለው ማጥቃት ካለበት ቲሙ በደንብ እንዲያጠቃ ያግዛል። መከላከልም ባለበት ሰዓት በደንብ አድርጎ በጥልቀት መቶ መከላከል የሚችል አይነት የአማካይ ስፍራ ተጫዋች ነው። በተለይ ኳስ ላይ ያለው ነገር በጣም ጥሩ ስለሆነ እና በጣም ጥሩ ሲዝን እያሳለፈ ስለሆነ ለዛ ነው መቶና ከዛ በላይ እየተጠየቀበት የሚገኝ። ዩናይትድ ይሄን ልጅ ሚስ ማድረግ የለበትም። ሴሜዶን አጣው ዩናይትድ እንረዳለን፣ ግን ኢሊየት አንደርሰንንም ለማንቸስተር ሲቲ ያሳልፈው የሚሰጡ ከሆነና ሲቲ የሚያስፈርሙ ከሆነ እመኑኝ እንግዲህ ሲቲ ለቀጣዮቹ 5-6 ዓመታት ደግሞ የሊጉን ዋንጫ ዶሚኔት እንዲያደርግ ዩናይትድ ላይ የበላይነቱን እንዲወስድ መፍቀድ ነው ከወዲሁ። ዩናይትድ ከ5-6 ዓመት በኋላ የፕሪሚየር ሊጉን ዋንጫ ለማንሳት አቅደናል ካሉ ተዉት። ከ2 ዓመት በኋላ እንኳን እነሱ ያወጡት እቅድ በጣም አስቂ ነው። ከ5-6 ዓመት በኋላ ዋንጫ ማግኘት ከፈለጉ ካሁኑ ነው። በጣም ምርጥ እንደ ኢሊየት አንደርሰን አይነት የጀኔሬሽናል የሆነ ታለንት ነው። አንድ የሚገኝ አማካይ ነው። ዲክላን ራይስን አርሰናል በልቶናል። አሁን ኢሊየት አንደርሰንን ሲቲ ሊበላን አያስፈልግም። ከወሰደው እሱ እንደዚህ ሴሜኖንም ከወሰደ እና እንደዚህ ፒክ የሚያደርጉና የሚወስዷቸው ከሆነ ለቀጣዮቹ 5-6 ዓመታት ደግሞ ዩናይትድ ፍጹም ዋንጫው ጋር አይቀርብም። ከባድ ነው። በዚህ ስኳድ ዩናይትድ አይፎካከራቸውም። ስለዚህ ቀድሞ ማስፈርም እነሱ ጋር ሊገቡ የነበሩ ይገቡ የተዘጋጁ ተጫዋቾችን ሱፐርስታሮችን ዩናይትድ ወደ ራሱ ሽፍት ማድረግ መቻል አለበት ማለት ነው። ያለበለዚያ ከባድ የሚሆን ይመስለኛል። ወይስ ግን የሚሆነውን አብረን እናያለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ ቤተሰቦች። በአዳዲስ ነገሮች ነገ እንገናኛለን። እስከዛ ሰላም ሁኑ ባይ